ዛሬ ዕለተ ሰኞ ነው። ቀናችንን እንዴት እንጀምራለን? የስነ ልቦና ባለሙያዎች ቀናችንን ሆነ ሁለንተናችንን የምንሰራው እኛው ራሳችን ነን ይላሉ። ባለሙያዎቹ ጥሩ ነገር ለማግኘት ጥሩ ማሰብ ማመን አብዝተው ይመክራሉ። ያ ማለት የቀኖቻችን ጅማሬ ሁሉ ጥሩ ቀን እንደሆነ ማሰብን የሚጠይቅ ነው። የሳምንታችን መጀመሪያ ሰኞ ስያሜዋ ሰኞ ሰኔ አማረ ከሚለው የግስ የወጣ ቃል ሲሆን ተርጓሚውም ያማረ የተዋበ ማለት እንደሆነም ጭምር ይነገራል። አንድም ሁለተኛ ቀን ማለት ነው። የስነ ልቦና አጥኚዎች ደግሞ ሰኞን ትንሹ አዲስ ዓመት ብለውም እንዲሁ ይጠሯታል። አዲስ ነገርን ለመጀመር ደግሞም አዳዲስ ጉዳዮችንም ለማቀድ ሰኞን እንደ አዲስ ዓመት ይመለከቷታልና ልክ ነው። በስራችን ውጤታማ ለመሆን ሰኞ እንደ አዲስ እድል ናት ይሏታል። ማምረትን እንዲሁም ደግሞ ከረፍት እንደመመለሱ ሰኞን የሚሰሩ ሰዎች በንቃት በትጋትም መሆን አለበት ይላሉ። ደግሞ ትጋትም የሚጨምር ነው ከረፍት እንደመመለሳችን። የሳምንቷን መነሻ ሰኞን በንቃት መጀመራችን ለሳምንታችን ማማርና ብርታት አስተዋጽኦ እንዳለው እንዲሁ ያነሳሉ። ቀናችንን የምንሰራው እኛ ነን ካልን በኢትዮጵያን የስራ ልማድ ከረፍት ወደ ስራ የምንመለስበት የሳምንቱ የመጀመሪያው ቀን ሰኞን ምን ብለን ብንጀምር ስኬታማ ሳምንትን በራሳችን እንፈጥራለን የሚለውን ደግሞ ጥቂት ከባለሙያ ጋር ያፍታ ቆይታ ይኖረናል። ሰኞ እንግዲህ የተነሱት ሀሳቦች እንደተጠቀሱ ሆኑ ሌሎች ብያኔዎችም እንዲሁ ተያይዘው ሊነሱ ይችላሉና ከዚህ ጋር በተገናኘ የስነ ልቦና ባለሙያ እዚህ ስቱዲዮ ከኛ ጋር ቆይታ ታደርጋለች። ባለሙያ ፍሬ ወይኒ ረታ ትባላለች። አንዳንድ ጉዳዮችን እያነሳን ቆይታ እናደርጋለን። እንግዳችን ስለሆንሽ ፈቅደሽም ስለመጣሽ ከልብ እናመሰግናለን። በጣም አመሰግናለሁ። መልካም እንግዲህ ሰኞ የሳምንቱ ሙሉ በጥሩ መንፈስ እንድንዘልቅ በኃይል እንድንዘልቅ ምን ማድረግ አለብን? በብዙዎች ደግሞ ሰኞ ወሳኝ እንደሆነ ይታመናልና እንደው ኃይል በኢነርጂ ሳምንቱን ሁሉ ለመዝለቅ ምን ያስፈልጋል የሚለውን መነሻችን አድርግ። እሺ በጣም ነው ማመሰግነው። እንግዲህ እውነት ነው ትንሹ አዲስ ዓመት ያለው ነበር ቀድመም ሌሎችም ገልጻቸዋል። እውነት ነው ሰኞ በአዲስ ኃይል በአዲስ ኢነርጂ መጀመራችን በጣም መልካም ነገር ነው። ቢሆንም ግን ያንን ነገር ለማምጣት በራሱ የሚመጣ ነገር አይደለም። ቅድም እህቴም እንደገለጸችው ሰዎች ምርጫ አለን፣ ሁላችንም ምርጫ አለን። በዛ ምርጫ ነው እኛ ራሳችን ምን ሰራው ቀኖቻችንን። ስለዚህ ምንድነው የምናስበው ምንድነው እምነታችንን ምንመገበው የሚለውን ነገር ማየት ያስፈልጋል። ሰኞን በመልካምና በሐሴት በደስታ ለመጀመር ቀድሞ የነበሩት ለምሳሌ እሁድ ከሰዓት ወይም እሁድ ቀን ሙሉ ወይ ቅዳሜና እሁድ የነበረን ጊዜ ምን አይነት ጊዜ ነበረ? ከዛ የተቀዳው ነው ሰኞ ላይ የሚከተለን። ስለዚህ በምን አይነት መልኩ እንጀምር ብለን ስናስብ የኛ ምርጫ እንኳን መልካም ሆኖ ሰኞን አንዳንድ ጊዜ ለማስተካከልና በደስታ በሐሴትን ለማስጀመር ብንሞክርም የነበረን ግን የቀድሞ እምነቱ የኑሮ አካሄዳችን የኑሮ ዘይቤያችን ግን በጣም ይወስነናል ማለት ነው። ስለዚህ አሉታዊ ከነበረ በትዳራችን መካከል በቤተሰባችን መካከል በተለይ ደግሞ ወደ መዝናኛው ያጋድላል ብዬ አስባለሁ። ማህበራዊ ግንኙነት ይበዛል ብዬ አስባለሁ ያው በዚህ በእሁድና በቅዳሜ። ስለዚህ የሆኑ ተግዳሮቶች ከነበሩት ያንን አቅፎ ይመጣና ሰኞ ላይ እኛ ላይ ተጽዕኖ ያሳድርብናል። ስለዚህ ሰኞን በመልካም መንገድና በመልካም ሐሳብ ለመጀመር የቀደመው ቀናችን ምን ይመስል ነበር ብለን ማስቀመጥ ይቻላል። ጥሩ። ምናልባት ሰኞን እንዲህ ብሩህ በሆነ መልኩ ጀምረን ሳምንቱንም በዛው ኢነርጂ በዛው ኃይል እንድንጨርስ ምን ማድረግ አለብን ተብሎ መነሳት ይችላል? በጣም ጥሩ ጥያቄ ነው። ይሄን ለማድረግ የመጀመሪያው ነገር ሰው የራሱ ደስታ ፈጣሪ ራሱ ነው፣ ሁኔታ አይደለም። ስለዚህ ቅድም ያልነው ነገር እንደ አንድ አማራጭ ወስደን ከዛ በተጨማሪ ደግሞ በተቻለን መጠን አካሄዳችንን ወይም ደግሞ አቅጣጫዎቻችንን ወደኛ ወደምንፈልገው ወይ ደግሞ ወይ ይሄ ምንድነው በጣም የሚያስፈልገን ነገር ላይ ነው እንጂ በጣም የምንፈልገው ነገር ላይ መሆን የለበትም። የሚያስደስተንና ወይ ደግሞ በጣም ስሜታችንን ብቻ የሚነጥ ነገር ሳይሆን የሚጠቅመን ነገር ለአይምሮአችን የሚመች ነገር ለእድገታችን የሚመች ነገር
ያንን ነገር መወሰን ያስፈልጋል። ለምሳሌ በስራ አካባቢያችን ላይ ጥሩ የሆነ ተግባቦት ጥሩ የሆነ ህይወት በትዳርም በቤተሰብም በተለይ ደግሞ ከስራ ጋር ይገናኛል። ብዙ ጊዜ ከሰኞ እስከ አርብ በስራ ስለምናሳልፍ ያንን ጥሩ አድርገን ቅድም እንደገለጽከው በዛ ኃይል ለመሄድ ካስፈለገ የምናገኛቸው ሰዎች የምናወራቸው ንግግሮች በስብሰባ መካከል የምናደርጋቸው ነገሮች ይኖራሉ፣ ዝግጅቶች ይኖራሉ። እሱን ነገር በደንብ ማየት ያስፈልጋል። መጨረስ ያለብን የተለያዩ ፕሮጀክቶች ይኖራሉ፣ በስርዓት መጨረስ ሊሆን ይገባል። ከባልደረቦቻችን ጋር ባለን ግንኙነት ከማን ጋር ምን ማውራት አለብኝ ከማን ጋር ምን ማውራት የለብኝም የሚሉትን ነገሮች መምረጥ፣ ቃላቶችን ራሱ መምረጥ መቻል፣ በይቅርታ ልብ መመላለስ፣ ከፍቅር በቀር በማንም ላይ እዳ እንዳይኖርብን ራሳችንን መፈተሽ ያስፈልጋል። አንዳንድ ጊዜ በኃይል እንደዛ ቅድም እንደገለጽከው ሰኞን በኃይል ጀምረን በቃ ተነቃቅተን ከዛ እንዳንጨርሰው የሚያደርገን ነገር ምንድነው? ከሰዎች ጋር ያለን አለመግባባት ሆኖ ታገኘዋለሽ። ግጭቶች፣ ይቅር አለ ማለት፣ ቂም መያዝ፣ ሰዎችን ሰላም አለ ማለት በትንሹ ሊሆን ይችላል። ከሰው የሆነ ነገር መጠበቅ፣ በቃ እሱ ሰላም ማይለኝ ከሆነ እኔም ሰላም አልልም በትንሹ እንኳን ማለት ነው። ሁሌ ያልፈኛል ስለዚህ አልፈዋለሁ። ስለዚህ እንደዚህ ጥቃቅን የሚመስሉ ነገሮችን ማስወገድ ያስፈልጋል። ምክንያቱም የኛን አየር በጣም ያበላሹታል ማለት ነው። እያደገም ሲመጣም እንደዛው ማለት ነው። ይሄ የኔ ስራ ኃላፊነት አይደለም ስለዚህ አይመለከተኝም ከሚል ወጥተን ይሄ የህብረት ስራ ነው። በተለይ ደግሞ በስራ አካባቢ ላይ የቡድን ስራ ወይ ደግሞ የህብረትን ስራ የአንድነትን ስራ ማጠናከር ባይመለከተንም ለድርጅቱ እስከጠቀመ ድረስ አብረን በመስራት አብረን በመግባባት መስራት የበለጠ ሳምንታችንን በኃይልና በመነቃቃት እንድንጨርሰው ያደርጋል። ይሄንን ወደ ሌላም ስናመጣው ግዴታ እንግዲህ ስራ ማለት ድርጅት ውስጥ ገብተን የምንሰራው ብቻ ሳይሆን ስራ ማለት ልጆችም የሚያሳድጉ እናቶች በቤት ውስጥ ይኖራሉና ብዙ ጊዜ ያው እንደ ቤትም መቤት ብቻ የሚታዩበት ጊዜ አሉና በዚህ አጋጣሚ ይሄንንም እየተመለከቱ ያሉ እናቶችም የቤትም መቤቶችም የነሱ ራሱ አንዱ ስራቸው ልጆች ማሳደግ በጣም ትልቅ ስራ ነው፣ ቤት መዋል አይደለም። እና ያንን በራሱ ወይም ሌሎችም ሰዎች አሳዳጊዎች ከሆኑ ወንዶችም ሊሆኑ ይችላሉ ያንን ነገር በኃይል ሳምንታቸውን በመልካም መነቃቃት እንዲጨርሱ ያላቸውን ይሄ እንደማይጠቅሙ ወይም ደግሞ ቤት መዋል ዝም ብሎ እንደሆነ አድርጎ ማሰብ የለባቸው። ስለዚህ የሚሰሩት ነገር በጣም ኢምንት ሊመስል ይችላል፣ በድብቅ በስውር ሊሆን ይችላል፣ ግን የበለጠ መልካም እንደሆነና ለራሳቸው መልካምን ነገር እየተናገሩ መልካም እምነት እየጨመሩ በተለይ ከሶሻል ሚዲያ ማለት ሁሉንም ላይሆን ይችላል፣ ግን የሚጠቅማቸውንና እነሱን እምነታቸውን የሚመግብ ነገር በማድረግ ለነሱ ብቻ ሳይሆን በአጠቃላይ ለማህበረሰባችን ማለት ነው ባለንበት የስራ ዘርፍ ሁሉ ሳምንታችንን በመልካም መነቃቃት ለመጨረስ ከምንሰማውና ከምናየው ነገር መጠበቅ ያስፈልጋል። እንደፈለግነው ምንናገር ከሆነ እንደፈለግነው ነገሮችን ምናይ ከሆነ ስልካችንን ከፍተን በቃ በፈለግነው መንገድ እንደለመድነው እጃችን እንደለመደው እንደዛ ማድረግ የለብንም። ማየው ነገር ምን ይጠቅመኛል? ምናገረው ነገርስ ሰው ላይ ሄዶ ምንድነው የሚያደርሰው ጉዳት? የሚነገረኝ ነገርስ እኔ ላይ ምንድነው የሚያደርሰው? ስለዚህ ከምንድነው መራቅ ያለብን እያለን ጥቃቅን የሚመስሉ ግን ህይወታችን ላይ ተጽዕኖ የሚፈጥሩ ነገሮች አሉ። እነዚህን ከመረጥን በኃይልና በመነቃቃት እንጨርሳለን። እንደው ሌላው ጉዳይ ምንድነው ምናየው ነገር በራሱ ውሏችንን የሚወስን ይመስለኛል። አሁን ደግሞ መዲናችን አዲስ አበባን ጨምሮ የክልል ከተሞች በተለይ ደግሞ በኮሪደር ልማት በጣም የሚያምሩ ውብ ሆነዋልና በመንገድ ትራንስፖርት ራሱ ከመጠቀም በተለይ ደግሞ አቅራቢያ ከሆነ ስራችን ቀረብ ያለ ከሆነ ወክ እያደረጉ ተፈጥሮን እያደነቁ ወደ ስራ መግባት ከዛ ደግሞ ምናልባት ከስራ መውጫ ሰዓትም እንዲሁ ተፈጥሮን እያደነቁ ወክ እያደረጉ መሄድ በራሱ ጠቀሜታ ሊኖረው ይችላል። አሁን ያነሳናቸው ጉዳዮች እንዳሉ ሆነውና እሱ ላይ እንድናነሳ ፈልጌ ነው። በጣም ጥሩ ነገር ነው። እኔ ራሴ ስለማደርገው ማለት ነው ለሌላውም ሰው ይሄ በጣም ጥሩ ልምድ ነው ብዬ አስባለሁ። ብዙ ጊዜ ይሄንን ነገር ሲነሳ ሰዎች ወይ በቀድሞ በተለይ ኮሪደር ልማት ከመምጣቱ በፊት ሰዎች ሊያማርሩ ይችላሉ። አሁን ግን ሊያማርሩበት የማይችሉ ምርጫ አለን በህይወታችን ውስጥ። ስለዚህ ስራችን ሩቅ ቢሆንም ትራንስፖርቶች በፈለግነው ነገር ባናገኛቸው እኛ ግን እንዳልሽው ጥሩ አየር አለ፣ ጥሩ መንገድ አለ። ስለዚህ ወክ እያደረግን ስለ ስራችን እንደውም መጪው ጊዜ እንዴት ድርጅታችንን መጥቀም እንዳለብን ስራችን እንዴት ማደግ እንዳለበት እያሰብን እያሰላሰልን መሄድ የምንችልበት ነገር አለ። ያ በራሱ በነገርሽ ላይ ለግለሰብ በራሱ መልእክት ነው ብዬ አስባለሁ። ሰው የግለሰብ ደግሞ የኮሪደር ልማት አለው፣ የውስጥ ኮሪደር ልማት አለው። የሀገር ብቻ የአደባባይ ብቻ አይደለም። እኛ ራሳችንን የምናስበው ምንድነው በእኛው አስተሳሰብ ነው።
የተለየ ነገር አልተሰራም። ያለውን መሬት ነው ያንን ነገር በነገራችሁ ላይ መብራትና በጣም ጥቃቅን የሚመስሉ ነገሮች ወይም ደግሞ የመጽዳት ያለባቸው ተጸርተው ቦታው አልተቀየረም፣ ግን መነሳት ያለባቸው አሉታዊ ነገር ስለተነሳ ነው ያማረው። ልክ እንደዛው ወደ ራሳችንም ህይወት ስናመጣው እኛ ውስጥ ያለውን ነገር አሉታዊ ነገርም ስናነሳ በውስጣችን ያለውን ነገር ስናነሳ ያማረ አስተሳሰብ ያማረ ነገር መስጠት እንችላለንና ተፈጥሮ ራሱ ለሰው ልጅ እያስተማረ ያለው ነገር አለ ኮሪደሩ በራሱ። ስለዚህ እኔስ ራሱ ውስጥ ምን አለ ፖቴንሻሌን እንዴት ነው መጠቀም ያለብኝ፣ ስራዬን እንዴት ነው ማሳደግ ያለብኝ፣ አሁን ከማገኘው ገቢ ምንድነው መስራት ያለብኝ። ምክንያቱም ተፈጥሮ በራሱ የጨመረው ነገር የለም። እዛ ቦታ ላይ ስትመለከቺ ተነስቶ የተጣለ እንደውም ነገር ነው እንጂ ያለው ሌላ የሆነ ፋውንዴሽን አልተሰራለትም። ስለዚህ ወክ እያደረግን እንደውም ውስጣችን ላይ እንዲህ ቢኖረኝ ከምንልና በጣም በብዙ መንገዶች ቅሬታ ውስጥ ከመግባት ይልቅ እንዳልሽው እኛም ራሳችን እድሜያቸው ገፋ ላሉ ሰዎች ትራንስፖርቶችን ወይትተን አንዳንድ ጊዜ መኪና የያዝን ሰዎችን ብንሆን በራሱ ግዴታ በዛ መጠቀም ላይ ኖርባቸው ይችላል። አንዳንድ ጊዜ ወክ ማድረግ በጣም አስፈላጊ ነው፣ ለጤናም ራሱ ጠቃሚ ነው። ስለዚህ ያንን ነገር ቅድም በተለይ ያልኩሽ ሜዲቴት በጣም በማብሰልሰል በማጉተምተም ይሄ ነገር እንዴት ነው ወደ ራሴ ማምጣት የምችለው የሚለውን ነገር ማሰብ ይቻላል። ስለዚህ በዚህ አይነት መንገድ መጠቀም ይቻላል ብያምናለሁ። መልካም። ከስያሜው ሰኞ በራሱ ያማረ የተዋበ እንደማለት ነው። ሰኞአችንን ስናሳምር ሳምንቱን ሁሉ በተዋበ ባማረ ቅዳችንን በመናሳከበት መንገድ መሆኑን እንግዲህ የስነ ልቦና ባለሙያው ፍሮን ረታ እዚህ ስቱዲዮ ድረስ መጥተው ደስ የሚል ቆንጆ ቆይታ አደረግን። ስለመጡ እጅግ አድርገን እናመሰግናለን። መልካም ቀን። አሜን። ቴንክ ዩ